بتنتنون ያወጣው بتنتن በጣም ይገርማል ከዛውስ በዚህ ላይ ማደንቀለት ነገር ደግሞ ብራንድ የሆነውን ፖለቲከኛ ጌታቸው ረዳን ወደ ራሱ መወሰዱ አሰላለፍ ይላል ነው ድንቅ አሰላለፍ ድንቅ በቃ ብልጽግናውን ያለበት ደረጃ ገራሚ ደረጃ ነው ገራሚ ማለት ነው እድልም ከሱ ጋር ነች መሰለኝ አላቅም ያሽቃበጠችለት ነው አገሯ ደግሞ እየለመለመች ነው ዶክተር አብይ ልዩ ሰው በቃ ልዩ ሰው ማለት ነው እያንዳንዱ ማንነቱን ከተደበቀበት ከተቀበረበት አውጥቶ ፍንቱ አርጎ ለሰው ያሳየው ለህዝብ ያሳየው ዶክተር አብይ አህመድ አይ ፕራውድ ኦፍ ሂም በእውነት እኔ እሱን የተቃወምኩበት ጊዜ እንዴት ይጸጽተኛል ስታሊንን አይቸው ኤርትራ ወይኔ ትግራይ ወጣት ያ ሁሉ ህዝብ ያን ሁሉ ወጣት አስጨርሰን በእናታችሁ በጣም ያንገበግባል ይጸጽታል በእውነት ምን አይነት ፖለቲካ ቁማር የደከመ መሆኑ ግን በጣም ያሳፍራል ትላንት የኤርትራ ወታደር የትግራይን ወጣቶች ደፈሩ ሚስማር ከተቱ ብልታቸው ውስጥ የትግራይ እናትን አስጨፈጨፈ የኤርትራን ሰራዊት አምጥቶ እንደዚህ ያደረገ ብሎ ስታሊን ቲኤምኤች ላይ እንደዛ እኛ ሁሉ ተሳትፈን ቲኤምኤች ላይ ቁጭ ብለን ስንተነተን ምን ሊሰራ ነው ዛሬ ሄዶ የነዛ ልጆች ደምስ ነው ወይስ ውሸት ነበር ያ አልተደፈሩም እነዛ ልጆች በልታቸውስ ሚስማር አልገባም አልተቀጠቀጡም አልተገደሉም አልተረሸኑም ውሸት ነበር በእርግጠኝነት የኛውንም ጀዋር በቅርብ ጊዜ ወይ ኤርትራ ወይ ባርዳር ላይ እናየዋለን the same thing true here ምንም ልዩነት የለውም ትላንት ቄሮ ብሎ ወደ 8000 ወጣት አስጨርሶ ሲያበቃ ዛሬ አይደለም ትክክል አይደለም እንደገና ሌላ 16000 ውጡና ለቆልኝ እያለ ነው እንዴ እጃ ቦተናላ እንግዲህ የኦሮሞ ልጅ ከዚህ በኋላ ወጥቶ አስፋልት ላይ ለማንንም አይሞትም ለማንም ማለት ነው ማንንም በቃ በራስ ችሎታ ከዚህ በኋላ የህዝብ ጉዳይ አብቅቷል ከተመቸ አብረ ስራ ካልተመቸ ራስ ታገል አለቀ ህዝብን አነሳስተ እኛ ያያለን የኦሮሞ ወጣት አስፋልት ላይ ባዶ እጁ ወጥቶ ታንክ ፊት ብና የሚቆም ነገር የለም እዛው ራስ ታገል ራስን ችለህ ተንቀሳቀስ ምንም ነገር ማለት ነው አንተ ሚኒሶታ ቁጭ ብለ ህዝብ እዚህ ታግሎ በቀይ ምንጣፍ ጠርቶ 4 ኪሎ ያስገባል ምንም አይነት መፈንቅለ መንግስት ከመጣ እዛው 4 ኪሎ ያሉ እዛው ፓርላማ ውስጥ ያሉ ናቸው የሚቀያየሩብህ እንደ ሸሚዝ እንጂ ምንም ነገር አታመጣም ከመለፍለፍ ውጭ እልክ ቁጭት ቅናት ቂም የቁጭት ፖለቲካ አንድ ቀን አገር ቤት ሲገባ አንድ ቀን ለነኛ እግራቸው ለተሰበሩ ቄሮች እንደዛ ህይወታቸው ለሞቱቶ በህይወት ላሉ ለአንድ አስተባብረው አንድ ክራንች ገዝቶ ሰጥቷል ሲጨፈጭፍ የነበረው ችኮችን አይደል እንዴ የቀሩትን ሚስቶቻቸውን ሲጨፈጭፍ ነው የነበረው ይሄ ትክክል አይደለም ማንንም አንሰማም ማንንም ማለት ነው ችግር ካለ በጠረጴዛ ዙሪያ አይ አልተመቸኝም ካልክ ምርጫ ጠብቀ በኮሮጆ በስ ምርጫ መወዳደር ሳትችል ቀርዘ አንድ ምርጫ ሳትካፈል ቀርዘ በራስ ችግር ማለት ነው በለፈለፉ ይጠፉ እንደሚባለው ማለት ለራስ ምዕዳሩን አስፍተህለት የዲሞክራሲ ምዕዳሩን በላህ ላይ በራስ ላይ አጥበ የዲሞክራሲ ምዕዳሩን ጠበበ ማለት አትችልም ራስ አጥበበ ተነስተ ማለት ነው ራስ በራስ ላይ የዲሞክራሲ ምዕዳር አጥበበ ገባ ዲሞክራሲ ምዕዳሩን መንግስት እንዲያሰፋ ከፈለክ አንተ እድል መስጠት የለብህም ለመንግስት መንግስት የኃይል እርምጃ እንዲወስድ እድል እየከፈትክ በምን በምላስህ ምንም በማታመጣው ነገር ላይ እጅ ላይ ምንም ነገር ተጨባጭ ነገር በሌለ ነገር ላይ ለምን የደሃ ልጅ በማስጨረስ ከፍል ለፊት ያለ ሀብት ምንድነው የደሃ ልጅ ምንም ነገር የሌላቸው የደሃ ልጆችን መማገድ ትችላለህ በዚህ አይነት ሁኔታ ላይ አላስፈላጊ ንግግሮችን አላስፈላጊ አተካሮችን ከመንግስት ጋር በመግባት ልክ ኃይል እንዳለው ሰው ባንክና ታንክ ከያዘው ጋር ከዛስ እንደዚህማ ከሆነ ባንኩም ታንኩም ይጀላል እንዴ ብሎ ትንሽ ረገጥ ሲያደርግ ደግሞ ሞትኩ ይበለ ህዝብ ማስጨረስ ላ ህጉን ተከትለ የአፍሪካ ፖለቲካ መሆኑን ተረተ የአፍሪካ ፖለቲካ ሲሆን ይፈልጋል ምላስን ሰብሰብ በማድረግ ይፈልጋል ገባ
ያንን ህግ ተከትለ አሟልተ ምርጫ ገብተ ፓርላማ ገብተ አንድ ቀን ለህዝብ ድምጽ መሆን ባልቻልክበት ሁኔታ በቃ ሁሉ ጊዜ ከሜዳ ሜዳ እየሮጥክ አይሆንምና እኛው አላህ ብቻው አስቤም አልፈጀው አለ ብቻ። ለማንኛውም ዶክተር አብይ አይ ፕራውድ ኦፍ ዩ ምንም ምለው ነገር የለም። አብቹ ውሾች ይጨዋሉ፣ ግመሉ ይራመዳል። ተራመድ አስፍቶላል። አቢቢና አስፍቶላል። ገና ለልጅ ልጁ ነው የሚሰጠው ስልጣኑን። ለልጅ ልጁ ያንገሸግሻል፣ ያቀራል። አይኖ ግዋጠው አትጠራጠር።